አንቺ ነሽ የምታውቂው ሂደት ታዩታላችሁ ታውቁታላችሁ ምናምን ብያቸው ነበርና የራሷን እያየች በቃ ደስ ብሏት አመሰግናለሁ። ለሁኑ ሰላም ሰላም፣ እንዴት ናችሁ? ውድ ቤተሰቦቻችን ደህና ናችሁ ሆይ? አለን እኛ እግዚአብሔር ይመስገን። ዛሬ እንግዲህ በሌሊት ነው የተነሳሁት። ትናንት ሰላም በጣም ደክሟት ነበረና ጧት እንድትነሳ ስላልፈለኩኝ እንጀራ ሞጥም ሌሊት ተነስቼ 10 ሰዓት ላይ ተነስቼ ሁሉንም መስራት አለብኝ ብዬ ስላሰብኩኝ ሌሊት ነበር የተነሳሁት። እንግዲህ ሰላምንም በግነው የተኛችው ጊዜ አስተኛዋትኝ። ጧትም እንደዚህ ወርፍና ልትነሳ ስለፈለኩኝ በሌሊት ተነስቼ እየሰራሁ ነውና ከዛ ወንድሜ ጋር ደወልኩ። በዚህ ሰዓት ነው እሱን ይመቸው ውጭ ስለሆነ እሱ በእኛ ሲመሽ የእነሱ ጧት ነው መሰል የሚሆነው እና ብቻ ይመቻችለታል። ለዛ ነው ጋር እያወራሁ ነበረ። ከዛ በኋላ እንግዲህ ይሄንን ማታ ስራውን የጀመርኩት ማታ ላይ ነበር እየሰራሁ የነበረው። ከማማ ተነሳች እና በመሀል እሷን ላጠባ ሄድኩኝ። እዚህ ጋር ግን የምነግራችሁ ማለት ነው ሁሌ የምሳሳተው ነገር ማለት ነው እኔ ሳሳትኩትን ደግሞ እናንተ እንዳትሳሳቱ በጣም ብዙ ጊዜ ማለት ነው። እና በቃ ስቶቭን ከፍቼው ሄዳለሁ በቃ መለሳለሁ ብዬ ነው እኔ የማስበው። እና እሷን በማጠባበት ሰዓት ላይ በዛው እንቅልፍ ይወስደኛል እና የሆነ ሰዓት ላይ ብንን ብዬ ነቃና ልክ ሲሄድ የሆነ ጊዜ አሮ ነበር ይጠበቀኝና በቃ በጣም ነው የደነገጥኩት። ማለት ከማረር አንሱ ብንቀጣጠልስ ምናምን በቃ እንደዚህ አይነት ነገር በጣም ከባድ ነው። ከዛ ደግሞ ትናንትና ደግሞ እንዳሁኑ እንደነገርኳችሁ እሄዳለሁ ተመልሼ ብዬ ስቶቭን ምን ነበር ከፍቼው ነበር ሄጄ ነበር እንደማን ይዤ ስቶቭን አጥፍቼ ነበረ እንጀራም እየጋገርኩ ነበር። ሁሉንም አጠፋፍቼ ተመልሼ ለማማን ወደ ማጥባት ሄድኩኝ ማለት ነው። ስንት ሰዓት እንደተነሳው ታውቃላችሁ? በቃ 10 ሰዓት ላይ ነው የተነሳሁት። ወደ 6 ሰዓት ይሆናል 10 ሰዓት ላይ ተነሳሁኝና 10 ሰዓት ላይ ተነሳው ሰቡትኝ። ዝም ብዬ ባላጠፋው ኑሮ ምን እንደሚፈጠር በቃ እኔ ቶሎ መጣለው ብዬ ነበር ማስበው። የሆነው ደግሞ ሌላ ነውና በቃ የሆነ ነገር ስንሄድ ስቶቭም ሆነ ምጣድ አጥፍተን በቃ ብንመለስም ቶሎ ልንመለስ እንችላለን። ሆኖም ግን ማጥፋትን የመሰለ ነገር የለም። እኔ በተደጋጋሚ አንዴ ብቻ አይደለም የሆነ ጊዜም እንደዚሁ በጣም አሮ ነበርና እኔ ብቻም ሳይሆን ታዴ ራሱ በእንደዚህ አይነት ነገር በጣም ብዙ ጊዜ ተሳስተዋል። እኔ ወልጄ ቆቦ በነበርኩበት ሰዓት ላይ ስቶቭ ጥዶ እራቱን ሊበላ ማለት ነውና ስቶቭ ጥዶ በዛው ተኝቷን በጣም ደክሞታል። ሶፋ ላይ ነው የተኛውና ሌሊት ብንን ሲል እንዳለ በቃ ጭሷን አልኳችሁ በቃ ጭሱ እና ራቱን በዚሁ አጋጣሚ ሳይበላ አደረ። በጣም ከባድ ነው እውነት። በተደጋጋሚ ደግሞ ያጋጠመን ነው። አሁን ግን ትናንትና ግን እንደምንም ብዬ ይዣት በቃ ማማ ያለቀሰችብኝ ይዣት ነው አጥፍቼ ተመለስኩትኝ። ከዛ በኋላ እሷን በማጠፋበት ሰዓት ላይ የሆነ እንቅልፍ ወሰደኝ። ባላጠፋው ኑሮ ዛሬ የሚፈጠረው ትንሽ ከባድ ነበረና ይህ መሆን የለበትም። የተሳሳትኩ ስህተት ነው። እንደዚህ አይነት ነገር ባናረግኝ አሪፍ ነው። ለወደፊት ምን እንደዚህ ሁለተኛ እንደዚህ ማደርግ አይመስለኝም። እና አሁን ፓወር በጣም ያለበት ታይም ነው። ደስ ይላል። በቃ በዚህ ሰዓት ተነስቶ መስራት 10 ሰዓት ላይ ተነስቶ መስራት እና ማታ ሲመሽ ደግሞ ልክ ከ4 ሰዓት በኋላ ከ3 ሰዓት በኋላ መስራት በጣም ፓወሩ ፈጣን ያደርገዋል። በተለይ የኛ ኮንዶሚኒየም ስለሆነ የጋራ ነው ቆጣሪያችንና በቃ ፓወር ያንሰዋል። አብዛኛው ሰው በሚጋግርበት ሰዓት አብዛኛው ሰው በሚሰራበት ሰዓት አይደለም ከፓወር ማነስ ይቅርና በዚህ ሰዓት መስራት በጣም አሪፍ ነውና እኔም በዚህ ሰዓት ነበረ ተነስቼ ነበረ። ያው ድካሙም አያስታውቀንም። በተለይ ከጧት ተነስተን የተወሰነ አርፈን ስለሆነ ከጧት ተነስተን መስራቱ በጣም አሪፍ ነው። ድካም ያቃልላል። ቆንጆ ነው። እኔ በነገራችን ላይ የጧት ስራ በጣም ነው የምወደው። አሪፉም እሱ ነው። በቃ በተለይ ለዚህ ለኛ ለአዲስ አበባ ኑሮ ደግሞ ወሳኝ ነው። ጊዜ አልበቃ እያለን ስለሆነ ለሊት ስራዎቻችንን ብንጨርስ የተሻለ ነው እና ውድ ቤተሰቦቼ ይህን ቪዲዮ እያያችሁ ላይክ ያላረጋችሁ ካላችሁ ቪዲዮ ላይክ አርጉ። ቤተሰቦቼ በቤተሰብ ያልሆናችሁ ደግሞ የደወል ምልክቷን በመጫን ቤተሰብ ሁኑ። ላይክ፣ ኮሜንት፣ ሸር እያረጋችሁ እንደዚሁ አበረታቱን። እስካሁን አልተነሳችምና ታዴ ደግሞ የሚቋጥረውን ምግብ ነው በዛው እንሰራለትኝ። ምሳ ስለማይመጣ የተገዛ ደግሞ ትንሽ ይከብዳል እና ምሳቃው ቋጥሬለት ነው የሚሄደው። ሌላ ቦታ ለመብላት ትንሽ ይከብደዋል። በተለይ እንደዚህ እየተገዛ የሚበላ ምግብ ትንሽ ከባድ ነው። በተለይ እኔ ለወልድ ቆቦ ሄጄ ሳለ ደግሞ ትንሽ ቻሌንጁ ብቻውን እንዴት እንደተጋፈጠው ስለማቅ፣ ስለዚህ ቢያንስ እኔ ያለሁኝ የተገዛ ምግብ መብላት የለበትም። በሌሊት ተነስቼም ቢሆን ጋግሬ መስራት አለብኝ ብዬ ስላሰብኩኝ
በሌሊት ነው ሁሉንም ስራ የምጨርሰውና ምክንያቱም ታዴ በተለይ የምር ማለት ነው አንዳንድ ጊዜ ይዛ በምታረስበት ጊዜ ማለት ነውና በቃ ምንም ነገር አንድ ቀን እንግዲህ አይታችኋል እናንተ ራሱ ጠቆይቼ ነበር ኦልሞስት ወደ 5 ወር እየገባው ነው የነበረውና አንድ ቀን በቃ ነይ ምናምን ብሎኝ ራሱ አያውቅም። በቃ ማለት እኔ ብቻ ለመጀመሪያዬም ስለሆነ በደንብ እንድታረስ ነበር ፍላጎቱ የነበረው። ምክንያቱም በቃ እንጂ በደንብ ታርሼ እንደወጣ ነው የፈለገው እንጂ የሱን ጥቅም በቃ ነይ እንደዚህ ነው በጣም ቢናፍቅም ምን ቢልም እኔን አፋውጥቶ በቃ እንደዚህ ነው ለምን አትመጭ ምናምን ብሎኝ አያውቅም። እንደዚህ ሲል ሳይናፍቅ ቀርቶ ሳይሆን ሳይጎዳ ቀርቶ አይደለም። ግን ምንድነው ያንቺ ይበልጣን አንቺ ወልደሽ እንድትጎጂ አልፈልግም። ሰው ምን በእናት ቤት መታረስን የመሰለ ነገር የለም በተለይ ለመጀመሪያ። ስለዚህ እዛ ነው የምትሆኑ ብሎ ስላሰበ ነው እንደዛ ያለኝና የሚገርመው ነገር እኔ ብዙ ጊዜ እንዴ እኔ ባል ቢሆን እንደዚህ አያቆየኝም ነበር እንዴ እኔ ባል ቢሆን እንደሄድም መጀመሪያ እንደወልድም አይፈልግም ቤት ነበር የሚሉኝ ሰው በጣም ብዙ ነበር እውነት ለመናገር ማለት ነውና በቃ ታዴ ግን በቃ ለሰው ሲል ይጎዳል ለሚስቱ ለኔ ሲል ብዙ ነገር ይተዋል እና ይሄን ነገር አይቻለውኝ እና ይሄ ነገር ያነሳውት ነገር በቃ ከእንትና ከዚህ ማለት ሲቋጥር የግዢ ምግብ እንዳይገዛም ስለፈለኩ ነው በጣም እንጂ ደክሞኝ ምናምን ነው የገባሁት ማታም እና የግዢ እንጀራ ግን እንዲበላ ስላልፈለኩኝ የኔ ልጅ ትንሽዬ እንቅልፍን መስዋዕት ማድረግ ምንም ማለት አይደለም ከሱ ጋር ሲነጻጸር የኔ በጣም ኢምንት ነው ልላችሁ ፈልጌ ነው ቤተሰቦቼ። በእርግጥ የታዴን ብዙ ነገር መመለስ አልችልም ማለት አሁንም እየመለስኩ አይደለም በቃ መመለስ አልችልም ሆነን ለመናገር ማለት ነውና ግን በቃ የሚጠበቅብኝን ነገር ደግሞ ማድረግ አለብኝ። እኔ ግን ለመጀመሪያ በቃ ታዴ እዛ ቤት ትታረሻለሽ በቃ ቤት ነው የምትታረሽው እናቴም አባቴም ደግሞ እኔ ብቻ ነኝ ነበር እሱ ውጪ ነውና በቃ እንዴ ቤት ማን አለ በቃ አንቺን ሽኮ ሜዲ ያለብሽ ምናምን ነው የሚለኝና ኢቭን በቃ ምንም አላጨናነቀኝ እንደዚህ ነኝ ቶሎ ምናምን አላለምና ክርስትና አስነስቼ ራሱ በጣም ቆይቼ ነበር እናንተ ራሱ ረማያት ቴጅም እንዴ ታዴ ብቻውን እያላችሁ እናንተ እስክታዝኑ ድረስ ራሱ ማለት ነውና እኔም እንትን ሳላዝን ቀርቼ ሳይሆን ሊሆን በሆነ ጉዳይ ብቻ ትንሽ ዘገየነና ግን እሱ በቃ አንድ ቃል ተንፍሶ አያውቅም። እግዚአብሔርን ነው የምላችሁ በቃ ምንም በቃ የኔ ምቾት ነው እንጂ የሚፈልገው እሱ ባይመቸው የኔ ምቾት ብቻ ይፈልጋል። የሚገርማችሁ ነገር ማለትና ቤት ብቻውን እየሰራ ከወለድኩ በኋላ ራሱ በጣም ብዙ ነገር ተጎድቶ ነበረ በጣም ማለት ነውና እኔ በዚህ ጊዜ ያው በቃ ቶሎ መምጣትም አልቻልኩም ነበረና በዛ ምክንያት እሱ ግን አንድ ቀን አማሮ አያውቅም እውነት ለመናገር ማለት ነውና ነገር መስዋዕትነት መከፈል አለበት። እችንንም ትተን ቢሆን ለሊት ተነስቼ መጋገር አለብኝ ብዬ ስላሰብኩ ነው እንጂ በጣም ደክሞኝ ነበር። ለምን ከስራ በጣም አምሽቼ ነበር የመጣሁትና ቀጣይ ደግሞ እንግዲህ እኔ ነኝ የምጋግረው ሲል ነበር ታዴ የሆነ ቆቦ በነበርኩበት ሰዓት ላይ እየጋገረ ነበረ። እኔ ደግሞ ኑሬ ደግሞ እንዴት እንደሚጋግር ደግሞ አብረን እናያለን። እንግዲህ ጋግራለሁ ብሎኛል። እናንተን ማሳረፍ አለብኝ። አሁን ያው ስራ ስለሚሄድኝ ረፍዶበት ስለነበረ ያው ቋጥሬለት ነበር ሄደው። የሚገርመው ቤተሰብን እኔ ታዴን የምር በጣም ነው የሚወዱት። አሁን ላይ በጣም ስላዩትኝ ተግባሩን እያንዳንዱን ነገር ስላዩትኝ በጣም ነው የወደዱት። በፊት አሁን እኔ ስነግራችሁ ያው ታሪካችንን ታውቁታላችሁ። እንግዲህ አንቺ ነሽ የምታውቂ ይሁነኛል ካልሽ ምናምን ነበር ያሉኝና አይ እንደዚህ አይነት ልጅ ነው ምናምን በቃ በሂደት ታዩታላችሁ ታውቁታላችሁ ምናምን ብያቸው ነበርና የምር እውነትም እንዳልኳቸው ነው የሆነው። የዋህ ጥሩ ልጅ እንደሆነ ራሳቸው ነው ያዩትኝና ስለሆነም በጣም ነው ደስ ያላቸው ማለት እኔ ያልኩት ስለሆነ በጣም ደስ ብሏቸው ነው የነበረውና እግዚአብሔር ይመስገን የኔን ደስታ ነበር ያስቀደሙትኝ አንቺ እንዳልሽ ነበር ያሉኝና እና ቤተሰቦቼ በዚህ በስተመጨረሻ እንግዲህ ማማት ተነሳም ግን ጨርሼ ነበር ደስ የሚለው ነገር። ከዛ በኋላ በቃ እኔን ትታይ ንጭንጭ አለች ብቻትኝ አዘልኳትኝ ምንም አላስቀመጠችኝም ነበርና ደግሞ ስቶቭ ምናምን ለኩሼ ስለነበረ ከሷ ጋር እንዳልሯሯጥ ብዬ ቶሎ መጨረስ ስላለብኝ ብዬ አዘልኳት። በጣም ነው ደስ የሚላት። እኔ የምላችሁ ግን ልጆች ሲታዘሉ የሚደሰቱት መደሰት በጣም ነው የሚገርመኝ። በቃ እሷም በጣም ነው የምትወደውና እዚህ ጋር ግን ቪዲዮ ግራኝ አድርጎኛል ሳሰፋም ቅድም እንዳያችሁትኝና ካሜራውን በፍሮንት ነበር የቀረጽኩትና ያው ስታንድ ላይ አርጌ ፍሮንት ነበር ያረኩትኝ አጀስት የሚያደርግልኝ ሰው ስላልነበረ ግራኛ ያረገኝ ከዚህ አንጻር ነውና ከዛ ዳቦ ጋግሬ ነበር ግን ልቀርጽ አልቻልኩም። ማማ በመሃል ተነሳች እሷን ላጠባ ስል ዝም ብዬ ቶሎ ብዬ
አስገብቼ ነው። ካሜራ ስታይ ደግሞ ታውቃታላችሁ፣ ካሜራ ሲከፈት እንዴት ደስ እንደሚላት ወጋያየች ስታንድ ላይ ነበር አስቀምጬ ስቀርጽ የነበረውና የራሷን እያየች በቃ ደስ ብሏት አመጣት። አዴ እንግዲህ ቻው እያለን ነው እየተሰናበትን። እንግዲህ እኔ ስራ አልገባሁም ነበረ በሆነ ጉዳይ ነበረኝና ቤተሰቦቼ ቪዲዮአችንን እስከ መጨረሻው ስላያችሁት ከልብ አድርጌ ነው ማመሰግናችሁ። መጨረሻው ቪዲዮአችን የተከታተላችሁትን ከልብ አመሰግናለሁ። ላይክ ማድረጋችሁን ግን አትርሱ። ላይክ ማድረጋችሁን በጣም ነው የሚጠቅመን ለኛ። ከዚህ በፊት የለቀቁትን ቪዲዮ ወዳችሁታል፣ በጣም ማመሰግነው። እግዚአብሔር ያክብርልኝ። ይሄን ቪዲዮ ደግሞ አሪፍ እንዲታይ እይታ እንዲያገኝ ላይክ አድርጉልኝ። ለሌሎች ተደራሽ እንዲሆን ደግሞ ሼር እያደረጋችሁልን አበረታቱን። ቤተሰብ ያልሆናችሁ ደግሞ የደወል ምልክቷን በመጫን ቤተሰብ ሁኑ። ውድ ቤተሰቦቻችን በሌላ ቪዲዮ ዳግም እስክንገናኝ ደግሞ ቸር ቆዩልኝ። ወዳችኋለሁ። ባይ